ሰላት የህይወት ፕሮጀክት ነው፣ የሚተው አይደለም። ምናልባት በረመዳን የሚጀምሩ ሰዎች ረመዳን በኋላም ላይተውት የሚወስኑት ረመዳን ውስጥ መሆን አለበት። ቅድም ስለ ንያ አውርተናል። በቃ የምንኖረው ኢንቴንሽናችንን ስለሆነ ከልባችን የምንነይተው ስለሆነ ሰላት ጋር ተያይዞ ሱና ሰላቶች ተራዊሑ በጣም በርከት ብሎ ነው ሰላት እየሰገድን ያለ ነው ረመዳን ላይ። ከረመዳን ውጭ ፈርድ ሰላቶች እና ሙአከድ ሱናዎች ዊትር እነዚህ ቋሚነት መያዝ አለባቸው። ሌላ ሰላት ለይል ከቻለ ደግሞ አንድ ሰው ሊጨምር ይችላል። ግን ቢያንስ እኔ ሱና ሙአከድ ሱናዎችን እንደምን ማየት አለብን መሰላችሁ? እንደ አጥር ካሁን በፊት አንስቻለሁ። አጥር አልባ ቤት ለስርቆት ተጋላጭ ነው፣ ለዝርፊያ ተጋላጭ ነው። ስለዚህ ቤታችን ዋናው ፈርድ ሰላታችን ነው። ዙሪያውን ደግሞ አጥራችን ሱናችን ነው። ለይል ሰላቱም ስንጨምርበት ደግሞ ቤታችን ማስዋቢያችን ነው። የኢንቴሪየሩን በጣም የምታሳምርባቸው ናቸው ማለት ነው። ስለዚህ በዛ መልኩ ከሰላት ጋር ያለንን ትስስር የምናጠብቅበት መሆን መቻል አለበት። በመጨረሻ ወደ ህይወታችን ደግሞ ልንጨምራቸው የሚገቡ መልካም ባህሪያት ይኖራሉ። ሁሌ የምንመኛቸው ብዙ ይሆናሉ። እኔ ስለ ብዙ አይደለም ማወራው፣ አንዷን እንለይና ያችን ባህሪያችን ለማድረግ ጥረት እናድርግ። ነብዩ ሰለላሁ ዐለይሂ ወሰለም የትንሽ ነገርን አቅም ነግረውናል። ትንሽ ነገር አቅም አለው ኮንሲስተንት እስከሆነ ድረስ ዘለቄታማ በሆነ መልኩ የሚሰራ እስከሆነ ድረስ የትንሽ ነገር አቅም ከባድ አቅም ነው። ብዙ ሆኖ የማይቀጥል ከሆነ ዊክ ነው፣ ደካማ ነው፣ አቅም አልባ ነው። እዚህ አንዲት ነገር ሆና ሁሌ ምን ይዛት ምን ባህሪ መውሰድ። ለምሳሌ ከሰዎች ጋር ባለኝ ግንኙነት እንደው ሰላምታ ባህሪ ካልሆነ ረመዳን ለምን ሰላምታ የኔ ባህሪ ለማለት ኮንሽስሊ ማለት ነው አስቤበት ከመጥፎ ልማዶቻችን፣ ወንጀሎቻችን፣ ባህሪዎቻችን ውስጥ አንድ ሁለት አላልኩም ሶስት አላልኩም አንድ ለመተው ነው በዚህ ረመዳን። መጀመሪያ ሊስት እናድርግ እስኪ ምን ክፍተት አለብኝ፣ ምንድነው የኔ ጉድለት እስኪ እንቁጠር። ከዛ ውስጥ በዚህ ረመዳን አንዷን እንቅረፍ። ሁለት ሶስት ችግር የለም፣ ተውባ አጠቃላይ እናደርጋለን። ግን ፎከስ አድርጌ አሁን ቁጣ ከሆነ አንዱ ባህሪ እኔ በዚህ ረመዳን ሳልቆጣ ራሴን ተቆጣጥሬ፣ ኩራት ከሆነ በዚህ ረመዳን ሀምብል ሆኜ ትሁት ሆኜ ላሳልፍ። ሰዎችን ምን ከሆነ ሰው ላክብር በዚህ ረመዳን። ከዛ ግን ልቀጥልበት ባህሪ ይሁን ማንነት። 30 ቀን ደግሞ በጣም ጥሩ ጊዜ ነው። አንድ ሰው ጥሩ ባህሪን ወደ ራሱ ለማምጣት መጥፎ ባህሪን ለመለወጥ 21 ቀን ነው ማለት ከ6 እስከ 21 ቀናት 30 ቀን ስበል አንድ ሰው በቃ በደንብ እስቲቃማ ኖሮት ማስቀጠል ይችላል። ከዛ በኋላ ግን ፌል እንዳናደርግ በየቀኗ ያችን ነገር መድረግና አለማድረግ ያን የወሰንኳትን ነገር ይዞ ማስቀጠል ያስፈልጋል። አራተኛው ሰላት ከፈርድ ሰላት በተጨማሪ ተራዊሑ ምኑን ስታስብ ብዙ ነው የሚሰገድ። እዚህ ከረመዳን በኋላ ፈርዱ ቢያንስ ማለት የለበትም ማለት ነው አይደል? ልምምዱ እኮ አሁን ኦቨርዶዝድ ሆኖ ወሰድ ነው። እዚህ ከረመዳን በኋላ ደግሞ ሰላት ረመዳን ላይ በጣም ብዙ ሰው የሚጀምር ሰው ይኖራል። ረመዳን ተጋመሰ፣ ጉዞ ገና አልተጠናቀቀምና በርቱ። እነሆ ረመዳን በብርሃኑ ሊያጥበን በረህመቱ ሊያቅፈንና በመግፊያው ሊያጠራን መጥቶ ግማሽ መንገዱን ተጓዝን። ዛሬ ላይ ቆም ብለን ረመዳን ተጋመሰ ስንል የቀሩን ቀናት ካለፉት የበለጠ ትርጉም እንዳላቸው ልንዘነጋ አይገባም። ብዙዎቻችን ረመዳን አጋማሽ ላይ ስንደርስ በመጀመሪያዎቹ ቀናት የነበረን መነሳሳት፣ የመቀዝቀዝ፣ የድካምና የዝለት ስሜት ሊሰማን ይችላል። ነገር ግን ማስታወስ ያለብን አንድ ትልቅ ሀቅ አለ። የሥራዎች ሁሉ ዋጋ የሚለካው በማጠቃለያቸው ነው። አልአዕማሉ ቢልኸዋቲም። እስኪ በዚህ ረመዳን
የእስትግፋርና የሶላዋት መሽሩዕ ብናደርገው። እስትግፋር በቀን ስንት እቺ አዳድ አለቻል ወይም ሙስባህ ሁሉ የሚችለውን ያክል ይመድብ። እስኪ 500 1000 2000 ሶላዋ እስትግፋር ሶላዋት ዚክሮች በአጠቃላይ ውዱእ አይጠይቁም። ሽንት ቤት ውስጥ ምናምን ብቻ አቱን ተሻ ወቅት ባለፉት ቀናት በሰላታችን በቁርአን ንባባችንና በዚክራችን ላይ የነበረን ጥንካሬ ምን ይመስላል? ደካማ ከነበርን አሁንም ጊዜው አልረፈደም። አላህ ሱብሓነሁ ወተዓላ በሩን አልዘጋም። ይልቁንም በመጨረሻዎቹ 10 ቀናት ውስጥ ካለችውና ከሺህ ወር ከምትበልጠው ለይለቱል ቀድር ጋር ሊያገናኘን መንገዱን አመቻችቶልናል። እስኪ እኛ በዚህ ረመዳን እኔን ሊቀይረኝ ነው ቁርአንን የቀረብኩት። ረሱል ዓለይሂ ሰላቱ ወሰላም ያንን አያ ምን አሉ? በዛ አያ ዙሪያ ምን አለ ሐዲስ? በዛ ዙሪያ ዑለማዎች ምን አሉ? ምን ትንታኔ ተሰጠው? በተለይ ቋንቋ ምንችል ሰዎች በአረብኛ በእንግሊዝኛ ዛሬ ዩቲዩቡ ሪሶርሱ አንድ ቁርአን አያ ላይ የምትፈልገው ነገር በሙሉ ዑለማዎች ታገኛቸዋለህ። ስለዚህ በቀን ውስጥ 30 ደቂቃ ቁርአንን ለማወቅ እንጥርበት ብለን ብንመድብ የምንቀራበትን ብንመድብ ዑለማዎቹ እንዲህ ያደርጋሉ። በነገራችን ላይ የዕለት ዊርድ አላቸው፣ የወር ዊርድ አላቸው፣ የዓመት አላቸው፣ የላይፍ ሎንግ ዊርድ አላቸው። ታውቃላችሁ? ቁርአንን በህይወት ዘመናቸው አንዴ ለማክተም ያ ማለት አንድ አያ ላይ ብዙ ጊዜ ይወስዳሉ። በዓመት አንዴ ማክተም ተደብር ያደረጉት ማለት ነው። ኦኬ በንባብ የሚያختሙበት ዊርድ አላቸው። የተደቡር ዊርድ ደግሞ ለብቻው አለ። እዚህ ከቁርአን ጋር እኛ ወንድሞቼ በቃ ከቁርአን ጋር እኮ ጸብ ላይ ነን። ሐቂቃው እኮ ይሄ ነው አይደል እንዴ? ቁርአን ጋር አለን እንተዋወቃለን እንዴ? ቁርአን ጋር ነፍሴን ጨምሬ ነው የምናገረው። ይሄን ከቁርአን ጋር ትውውቃችን በጣም የሳሳ ሆኗል። እንዴት እንቀየራለን? ቁርአን ደግሞ የለውጥ ጎዳና ነው። ሰዎችን ሊቀይር ነው የመጣው። አስተሳሰባችን ተሽኪል ሊያደርግ ነው፣ ሊቀርጽ ነው የመጣው። አንተ ስለ ዱንያ ያለህን እይታ ቅድም አንድ መጽሐፍ እያነበብኩ በጣም ገረመኝ። ዑመር ብን ኸጣብ ዑመር ብን ዓብድልዓዚዝ ከሰመርቀንድ የተላከ አንድ ልዑክ ሲመጣ ቤታቸው ሰው ይዞት ሄደና ጀስት ታሪኩን ባጭሩ እንትን ለማድረግ እና የጠበቀው ቤት መጀመሪያ መስጂድ ሲገባ የመስጂዱ ውበቱ ምኑ በጣም ገርሞታል ሰውየው። እዛ የኸሊፋው ቤት ሲወሰድ ደግሞ ደሳሳ ጎጆ ነው። የሆነ አርት ምናምን ያለበት በር የለውም እና ተሳስተሃል፣ ሌላ ሰው ጋር ነው ያመጣኸኝ። አረ ግባ ኸሊፋው ነው ይለዋል። ሲገባ ጭቃ እየለጠፈ ነው። ጭቃ ቤቱን እየጠገነ ነው። ፋጡማ ረዲየላሁ ዐንሃ ረሒመሃላህ የእሳቸው ባለቤት አባቷ ኸሊፋ፣ ወንድሞቿ ኸሊፋ፣ ባሏ ኸሊፋ። በቃ የእሷ አይነት ክብር ያላት ሴት የለችም ምድር ላይ ነው የምትባለው። የኸሊፋ ዙሪያዋ በሙሉ ኸሊፋ የሞላበት አብራ ጭቃ ታቀብላለች። እሳቸው እየመረጉ ማለት ነው። ቤት ተመልሶ እንደገና ሄዳ ኧረ እባክህ ጭቃ መራጊ ጋር ነው የወሰድከኝ። ሼኽ ዓሊ ጠንጣዊ ነው የሚጽፉትና ምን አሉ መሰለ ዑመር እኮ እንደዚህ የሆነው አሉ ልቡ ዱንያ ስለማትመጥነው ነው። ልቡ ጀነት ውስጥ ነው ያለውን እና is careless about it ማለት ሊያስብ አይችልም። ለልቡ ዱንያ በሙሉ ተሰብስባ ኸሊፋ እኮ ነው። ሰመርቀንድ ድረስ ደርሷል ግዛቱ። የሮማን ኢምፓየር የሮማንና የፐርሺያን ኢምፓየርን ግዛት በሙሉ ያካለለ መሪ ስላለባበሱ ጉዳይ አይደለም፣ ስለሚኖርበት ቤት ጉዳይ አይደለም። ሐሳቡ ያለው ሌላ ቦታ ነው። ምክንያቱም ዱንያ ተጠቅልላ ልቡን ስለማትመጥን ትቷታል። አጧት አይደለም የተዋት። ዙሁድ የሱ ዙሁድ
ይህን አይነት ሰው ሀገር ማስተዳደር አይቻልም ብለው ሰዎች አሰቡ አሉ። ለካ ሀገሪቱን ደግሞ እንደ ጉድ ያሾራታል አሉ በዛ ልብሱ። ከዛ ለካ የዚቹ የዱንያ ልጅ ነው ግን ዱንያ ንቋት ነው አሉ። እንዴት ሀገር እንደሚመራ ደግሞ ሲቆጣ ምን እንደሚያደርግም ይታወቃል። ፍትህ ሲዛባ እንዴት እንደሚሆን ይህ ሰውዬ ይታወቃል። ይሄ ነው ቁርአን እኮ ሊፈጥረው የሚፈልገው። ይሄ ነው በቃ የአይነት ስብዕና ነው። ዑመር ብን ዓብድልዓዚዝ መጨረሻ የቀሩት ቁርአን አያ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين. ينورتن مالتنا على فكرة سبحان الله. هي القرآن ينورت. تلك الدار الآخرة ياتشي آخرة وآقرنج إنه الصانج نجعلها للذين لا يريدون علوا بمدر لاي የበላይ መሆንን አምባገነንነትን የማይፈልጉ ብክለትን ምድር ላይ ለማይፈልጉ ሰዎች ነው እቺን የአኺራ ሀገር ያዘጋጀናል። ቁርአን ሊሰራው የሚፈልገው እንዲህ አይነት ስብዕና ያለው ሰው ነው። ይህ አይነት ስብዕና ነው ዓለምን የሚያድነው። ሁለተኛ ለውጥ ከአጋማሹ ይጀምራል። የረመዳን የመጀመሪያዎቹ ቀናት ልምምድ ከነበሩ አጋማሹ ጥንካሬን የምናሳይበት፣ የመጨረሻዎቹ ቀናት ደግሞ ውጤት የምናጭድባቸው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናት ሲገቡ ትጥቃቸውን ያጠቁ፣ ቤተሰቦቻቸውን ለኢባዳ ያነቃቁና ሌሊቱን ሙሉ በስግደት ያሳልፉ ነበር። እኛ ስለዚህ ክብር ምን ያህል ዝግጁ ነን? የዱንያ ላይ ጉዞአችንን ቀጥለናል። ረመዳንም ሳናስበው አጋማሽ ደርሷል። የቀናቱ መሮጥ ይገርማል ብቻ ሳይሆን ለማመንም ይቸግራል። አስተንትነው ወደ ቀልባቸው ከሚመለሱ አላህ ያድርገን። ረመዳንን ለሰጠን አላህ ምስጋና ይገባው። ትንሽም ቢሆን ነፍሳችን መለስ ብላለች። ከአላህ ቁርአን ጋር ታርቀናል። ወደ ራሳችን ለመመልከት እድል አግኝተናል። አሁንም እንበርታ፣ እንጠንክር። ያለ ዓላማ አንኖር፣ ያለ እቅድ አንጓዝ። ሙእሚን ፈጽሞ አይደክምም፣ ተስፋ አይቆርጥም፣ አይሰላችም፣ ከመልካም ነገርም አይጠግብም። እድሜያችን እየገፋ ነው፣ ዱንያ እያለቀች ነው። የዛሬው ዒባዳችን የነገውን ሕይወታችንን ለማመቻቸት ነው። ከመስገጃው እንደተነሳ መቃብር የወረደ ሰው ምንኛ የታደለ ነው። የቀጣዩ ዓለም ደስታና ስኬትን ለመጎናጸፍ ዛሬ ነው መንገድ መጥረግ፣ ግብን መንደፍ። ዓላማችን ጀነት ነው፣ ግባችን የአላህ ውዴታ ነው። አምላካችን ሆይ እርዳን፣ ያለ አንተ እርዳታ እኛ ምንም አቅም የለም። አላህ ይቀበላል። ሶስተኛ አትዘናጉ፣ አትድከሙ። ሰይጣን የታሰረው በረመዳን የመጀመሪያው ቀን ብቻ ሳይሆን እስከ መጨረሻው ነው። አላህ ሱብሓነሁ ወተዓላ በእያንዳንዱ የረመዳን ሌሊት ከጀሃነም እሳት ነፃ የሚያወጣቸው ባሮች አሉት። ከነዚያ መካከል ለመሆን ዛሬም በርትተን ዱዓ እናድርግ። ያ አላህ በረመዳን አጋማሽ የነበረንን ድካም አርቅልን፣ ለመጨረሻዎቹ ታላላቅ ቀናትን ብቁ አድርገን እንበል። በዚህም ጁምዓ ጌታዬ ሆይ ከፍጥረትህ ሁሉ የበለጠ ደስተኛ አድርገን፣ ከባሮችህም ለአንተ ቅርብ አድርገን። አላህዬ በዚህም ጁምዓ እንለምንሃለን፣ ያለፈውን ዕድሜያችን ወንጀል ይቅር በለን፣ ቀሪውን ሕይወታችንን አስተካክልልን፣ ያንተን ውዴታ አስገኝልን፣ ጤንነታችንን ጠብቅልን፣ ይቅር ባይነትህንም ለግሰን። አላህዬ ኃጢአታችንን አብስልን፣ እኛንም ወላጆቻችንንም ሙስሊም ወንድምና እህቶቻችንንም በሕይወት ያሉትም በሕይወት የሌሉትንም ሁሉንም አላህ አላህ ብሎ የጠራህን ባሮችህን በጀነተል ፊርደውስ ሰብስበን። አላሁመ አሚን። ረመዳን እንደ እንግዳ ነው። መምጣቱ ባልታወቀበት ፍጥነት መሄዱ አይቀሬ ነው። እንግዳው ሳይሸኝ በረከቱ ሳይነጥፍ ወንጀላችን ሳይማርና ከአላህ ጋር ያለን ቁርኝት ሳይጠነክር በዝለት እንለፈው። ወንድሜ አሁኑኑ ተነሳ፣
ቁርአኑን ግለጠው፣ ሰጅዳውን ዘርጋው፣ እጅህን ወደ ሰማይ አንሳ። ረመዳን ተጋመሰ ማለት የድል መቃረቢያ እንጂ የድካም ምልክት አይደለም። አላህ ጾማችንን፣ ሰላታችንን እና ዱዓችንን ይቀበለን። አሚን። አንድ በጣም የሚገርም ታሪክ። አንድ ሌሊት ላይ ሙስሊሞቹ የዝናብ ድርቅ ስለመጣባቸው ወጡና ልብሳቸውን ገልብጠው ዱዓ አደረጉ። እስቲስቃ አላህ ዝናብ እንዲያወርድላቸው። ፈለም ይስቀው አላህ ግን ዝናብ አላወረደም። እሱ ያቀለም እንዳላወረደ يقول ኢማሙ መሐመድ ብኑ አልሙንከድር ትልቅ ዓሊም ናቸው። ምን ይላሉ? ከነብዩ መስጂድ ውስጥ አላህ ለብቻ መገዛበት አንዲት ኮርነር አለች ተደብቄ። ዛት ውስጥ አላህ ልገዛ ምሽቱን ወድቆ ስሰግድ ላደር فقال ከዛም የሌሊቱ ግማሽ ላይ 8 ሰዓት 9 ሰዓት አካባቢ አንድ ሰው ወደ መስጂድ ገባ። አላቀውም በማየት ረጁሉን አስወድ ጥቁር ነው መልኩ عليه رداء وإزار ሽርጥና ከዚህ ፎጣ ደርቧል። ጀለሰ ይልተፊቱ የምነተን ወይስራ ወደ ቀኝም ወደ ግራም ዞር ብሎ ተመለከተ። ሰው እንዳለና እንደሌለ ለኢኽላስ አላህን ብቻ ለመጥራት መስጂድ ውስጥ ማንም እንደሌለ ሲያቅ እጆቹን ወደ ሰማይ አነሳና ዱዓ አደረገ። فقال يا رب يا الله انت ጌታዬ ان اهل الحرم استسقوك فلم تسقهم የመዲና ህዝቦች ወጥተው ዱዓ አድርገው ስጠን ቢሉ እምቢ አልካቸው እንዴ? اللهم اني اقسم عليك ان تنزل عليهم المطر الله ሆይ ምየብሃለሁ ዝናብ አውርድላቸው። يقول امام محمد ታላቁ ዓሊም ምን ይላሉ? ቁልቱ هذا መጅኑን ይሄ እብድ ነው አሉ። ታላቁ አላህ ላይ እንዴት ምያለው ይላል? እንዴት እንዲህ ብሎ ይናገር? እንዴት ነው የሚዳፈረው አልኩ። ይሄ እብድ ነው አልኩ። ይሄ ሰው ግን ዱዓውን ቀጠለ። قال اقسم عليك يا الله ان تنزل المطر يا الله ምየብሃለሁ አውርድላቸው ዝናብ يا الله. قال إمام محمد من يلالو والله ما تحرك من مكاني كاللبت بوتا التنكساكسم الجنا لا وردم إلا وقد نزل المطر علينا. الله سبحانه وتعالى بدوف مدينة يتلكلكات بيونجي. الله أكبر رب أشخاص أكبر لو أقسم على الله لأبره. ስንትና ስንት ሰዎች አሉ እጃቸውን ወደ አላህ ካነሱ አላሁ ሱብሓነሁ ወተዓላ ዱዓቸውን የማይመልሰው። እንዲህ አይነት ክስተት በመዲና ላይ ተከስቷል። ስለዚህ እጃችንን እናንሳ፣ አላህ ሱብሓነሁ ወተዓላ ይቀበለናል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። እንዲሁም የቲክቶክ ቻናልም አለን፣ እሱንም አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።